ሰላም ውድ የብሩህ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ታሪክ ቻፕተር 3 ፓርት 3 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሳብስክራይብ አድርጉ። ቪዲዮውን ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳይረሳ። እኔም የሳብስክራይበር ቁጥር እየበዛ ሲሄድ እኔም ሞቲቬትድ ሆኜ ለመስራት ያግዘኛልና ፕሊዝ ለመጀመሪያ ጊዜ እያያችሁ ካላችሁ እባካችሁን ሳብስክራይብ አድርጉ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ እናንተም ሼር በማድረግ የበኩላችሁን አስተዋጽኦ እንድትወጡ ይላለሁኝ። አሁን ወደ ቪዲዮ። Christianity was introduced to Ethiopia around 330 AD by Freminatos, also known as Freminatos, who converted King Izana and his close associate. ክርስትና የሚባለው ሃይማኖት ወደ ኢትዮጵያ የገባው በ330 ኤዲ አካባቢ ነው። ይሄ ሃይማኖት ደግሞ ኢትዮጵያ ውስጥ እንዲስፋፋ መጀመሪያ ማን ነው ዋናው ሚናውን የተጫወተው? ፍሬምናጦስ የሚባለው ሰውዬ ነው። ይሄ ሰውዬ ወደ ኢትዮጵያ ገባ። ንጉሱ በሰዓቱ ሲገዛ የነበረው ንጉስ ኢዛና ይባላል። እሱንና ከሱ ጋር በጣም የቅርብ ሰዎችን ወደ ክርስትና እንዲለወጡ ኮንቨርት እንዲያደርጉ አድርጓቸዋል ማለት ነው። Consequently, Christianity secured royal support and became the state religion that later helped its expansion. ከዚህ የተነሳ ክርስትና ንጉሱ ስለሚደግፈው እናም ደግሞ ከዛ በኋላ በጣም እንዲስፋፋ፣ ምክንያቱም ከንጉስ በላይ በአንድ ሀገር ውሳኔ የሚሰጥ ሰው ስለሌለ በዛ ሰዓት ንጉሱ ይህንን ሃይማኖት ስለተቀበለ ሌሎችም ሰዎች ደግሞ ከሱ አጠገብ የቅርብ ሰዎች የምንላቸው ደግሞ ስለተቀበሉ ምን ያደረጉ? ሃይማኖቱ በጣም የተስፋፋ ሄደና መጨረሻ ላይ ምን ሆነ? የአንድ የኢትዮጵያ ሀገራዊ ሃይማኖት እንዲሆን ስቴት ሪሊጅን እንዲሆን ተደርጓል ማለት ነው። With coming of monks called Nine Saints toward the end of 15th century, Christianity spread more among the broad masses. እነዚህ ናይን ሴንት የሚባሉ ወይም ዘጠኙ ቅዱሳን የሚባሉ ወደ ኢትዮጵያ መጥተዋል። እነዚህ ሞኖክሴዎች ከሚድል ኢስት ወደ ኢትዮጵያ በመምጣታቸው የተነሳ ይህ ክርስትና የሚባለው ሃይማኖት በጣም እንደገና በብሮድ ማስ ወይም በብዙ እንዲስፋፋ ምክንያት ሆኗል ማለት ነው። መጀመሪያ ፍሬምናጦስ የሚባለው ሰውዬ ወደ ኢትዮጵያ መጣ። ኪንግ ኢዛና እና ከሱ ጋር የቅርብ ሰዎች የነበሩትን ወደ እዚህ ሃይማኖት ኮንቨርት እንዲያደርጉ አደረገ። ከዛ በኋላ ደግሞ እነዚህ ዘጠኙ መነኮሳት ወይም ዘጠኙ ቅዱሳት ወይም መነኮሳት የሚባሉ ወደ ኢትዮጵያ ከሚድል ኢስት ወጥተው ወደ ኢትዮጵያ በመምጣታቸው የተነሳ ክርስትና በጣም እንዲስፋፋ ምክንያት ሆኗል ማለት ነው። Churches were built, monasteries were established, of which the first being the monastery of ደብረ ዳሞ። እነዚህ ዘጠኙ መነኮሳት ወደ ኢትዮጵያ በመምጣታቸው የተነሳ ብዙ ቸርቾች ምን ሆኗል? ተገንብቷል። ሌላኛው ደግሞ ገዳም የሚባለው ነገር ወደ ኢትዮጵያ ለመጀመሪያ ጊዜ ያመጡት እነዚህ ዘጠኙ መነኮሳት ናቸው ማለት ነው። በዛ ጊዜ ብዙ ገዳማቶች ኤስታብሊሽድ ሆኗል። ለመጀመሪያ ጊዜ የተሰራው ገዳም ደብረ ዳሞ የሚባል ገዳም ነው ማለት ነው። መጽሐፋችሁ እንደሚለው ከሆነ የመጀመሪያ ሞናስትሪ ወይም ገዳም ምንድነው? ደብረ ዳሞ የሚባል ሞናስትሪ ነው ማለት ነው። The Bible was translated into Ge'ez, and since then Ge'ez began to serve as the language of the church in Ethiopia. መጽሐፍ ቅዱስ ወደ ግዕዝ ተተረጎመ። እንድተረጎም ደግሞ ዋና ምክንያት ሆነው ሰዎች እነማን ናቸው? ዘጠኙ መነኮሳት ናቸው። እና ግዕዝ ደግሞ እንደ አንድ የኢትዮጵያ ቋንቋ እንደ ቸርች ላይ እንደሚያገለግል ማለት እንደ ዋና ቋንቋ ግዕዝ እንዲጠቀሙ አድርጓል ማለት ነው። በሰዓቱ ሲጠቀሙ የነበሩት ቋንቋን ይሄ ነበር ማለት ግዕዝ ነበር። ግዕዝ አንዱ የኢትዮጵያ ኦርቶዶክስ ቸርች በተለይ እስካሁን ድረስ አስጠብቃ የኖረችው ቋንቋ ቢኖር ግዕዝ ነው። ይህንን ግዕዝ ደግሞ ኢትዮጵያ ውስጥ በደንብ እንዲጠቀሙ ያደረጉት እነማን ናቸው? እነዚህ ዘጠኙ መነኮሳት ነው። ባይብልንም ወደ ግዕዝ እንዲለወጥ ያደረጉት ትራንስሌት እንዲሆን ያደረጉት ማለት ነው። እዚህ ጋር በምስሉ የሚታዩት ቸርች አክሱም ጽዮን ማርያም የሚባል ቸርች ነው።
ይህም ደግሞ የተወሰደው ሶርሱ ከዩኒስኮ ነው። ዩኒስኮ ላይ የተመዘገበ ቅርስ ነው። እናም ደግሞ አክሱም ጽዮን ማርያም ይባላል። The introduction of Christianity further reinforced the exposure of Aksum to outside world. ክርስትና ኢትዮጵያ ውስጥ ኢንትሮዱስድ መሆኑ መታወቁ ለምንድነው የጠቀመው? አክሱም የምትባለው ስልጣኔ አክሱም የምትባለው ሀገር ወደ ውጪ ዓለም ከውጪ ዓለም ጋር በጣም እንድትተዋወቅ ጎልታ እንድትታይ አድርጓታል ማለት ነው። One significant development was the long-lasting relationship between Ethiopia and Egypt. አንዱ በጣም ካየናቸው ከኢትዮጵያን ወይም አክሱምን ከውጪ ሀገር ጋር እንዲተዋወቅ ያደረገው ነገር ክርስትና ነው ብለናል አይደል? ይህም ደግሞ የሚያሳየው ምንድነው? አንድ ነገር አለ። ሌላኛው ኢትዮጵያና ኢጅፕት የምትባል ሀገር በጣም እንዲተዋወቁ አድርጓቸዋል። ኢትዮጵያና ኢጅፕት ወይም ግብጽ የምትባል ሀገር በጣም የጠበቀ የሆነ ሪሌሽንሺፕ ወይም በሃይማኖት ዙሪያ በጣም የጠበቀ ሪሌሽን እንዲኖራቸው አድርጓቸዋል ማለት ነው። The Patriarch Atnatos of Alexandria consecrated Freminatos as Abune Salama, the first bishop of the Ethiopian Orthodox Church. አትናጤዎስ የሚባል ፓትሪያርክ በአሌክሳንድሪያ ላይ የነበረ ፓትሪያርክ ነው። ይሄ ምንድነው ያደረገው? መጀመሪያ ኢትዮጵያ ውስጥ መጥቶ ኪንግ ኢዛናን እንዲለውጥ ወይም ወደዚህ ክርስትናን እንዲቀበል ያደረገው ሰውዬ እንደገና ወደ ኢትዮጵያ እንደምን አድርጎ እንደ ጳጳስ አድርጎ ወደ ኢትዮጵያ ሹሞ ወደ ኢትዮጵያ እንዲመጣ አድርጓቸዋል ማለት ነው። ስለዚህ ለመጀመሪያ ጊዜ በኢትዮጵያ ባይሾፕ ወይም ጳጳስ የሆነ ሰውዬ ማን ነው ተብላችሁ ብትጠይቁ ማን ነው? አባ ሰላማ ኦር ፍሬምናጦስ ማለት ነው። ፍሬምናጦስ ማለት አባ ሰላማ ከሳተ ብርሃኔ ማለት ትችላላችሁ። ሌሎቹ ስም የፍሬምናጦስ ዋና ስሙ ሌላኛው ስሙ አባ ሰላማ ወይም ከሳተ ብርሃኔ ብላችሁ መጥራት ትችላላችሁ። እሱም የመጀመሪያ የኢትዮጵያ ኦርቶዶክስ ቸርች ባይሾፕ ነው ወይም ጳጳስ ማለት ነው። This tradition of consecrating and sending bishop to Ethiopia continued until 1959 when Abune Baselios became the first Ethiopian Patriarch. ይሄ ተግባር ባይሾፖችን ወይም ጳጳሳቶችን መላክ ከየት ከአሌክሳንድሪያን ቸርች ባይዘው አሌክሳንድሪያን ቸርች የት ነው የሚገኘው? ግብጽ ነው የሚገኘው። ከግብጽ ሀገር ወደ ኢትዮጵያ መላካቸው ቀጥሏል። እስከ ድረስ እስከ 1959 ድረስ ቀጥሏል። 1959 ድረስ ቀጥሏል። ማን እስኪመጣ ድረስ? አቡነ ባሴሊዮስ የሚባል ሰውዬ የመጀመሪያ የኢትዮጵያ ፓትሪያርክ እስኪሆን ድረስ ይሄ ነገር ቀጥሏል። መጀመሪያ የት ነው የሚሾሙት? ግብጽ ሲሾሙ ከዛ በኋላ ወደ ኢትዮጵያ ይላካሉ ማለት ነው። ይሄ ነገር ቀጥሏል እስከ ድረስ እስከ 1959 ድረስ ማለት ነው። ማን እስኪመጣ? የመጀመሪያ የኢትዮጵያ ፓትሪያርክ የሆነው አቡነ ባስሊዮስ እስኪመጣ ድረስ ማለት ነው። Until that year, the head of church was always from Egyptian. ለመጀመሪያ ጊዜ እሱ ባስሊዮስ የሚባለው ፓትሪያርክ ኢትዮጵያ ውስጥ እስኪመጣ ድረስ ምን ያደርገው ነበር? የትኛውም ሹመት የሚሰጠው በማን ነበር? በቸርች በኢጂፕሽያን ቸርች ወይም በግብጽ አሌክሳንድሪያን ቸርች ነበር። የግብጽ አሌክሳንድሪያን ቸርች ይሾም ነበር፣ ከዛ ይሰጥ ነበር፣ ወደዚህ ይልክ ነበር ወደ ኢትዮጵያ ማለት ነው። The expansion of Christianity continued during Zagwe period and chiefly gained fresh momentum during early medieval period when churches and monasteries were constructed across the territory that were incorporated into Christian Highland Kingdom. ክርስትና የሚባለው ሃይማኖት ዛግዌ ፔሪድ ላይ በዛግዌ ፔሪድ ምን ሆኗል? በጣም የተስፋፋ ያለው እናም ደግሞ ሜዲቫል ፔሪድ በሚባለው ፔሪድ ላይ መካከለኛው ዘመን ላይ ብዙ ቸርቾች ኢትዮጵያ ውስጥ ተገንብቷል። ብዙ ገዳማት ተገንብቷል። እናም ደግሞ እነዚህ ቴሪቶሪያል ወይም እነዚህ ቸርቾች በመገንባታቸው የተነሳ እንደገና ደግሞ ምን የሚባል ኪንግደም ተፈጠረ? ክርስቲያን ሃይላንድ ኪንግደም የሚባል ሃይማኖት ማለት
መንግስት ተገንብቷል ማለት ነው። ተገንብቷል። ክርስቲያን ሃይላንድ ኪንግደም የነበሩ እነማን ነበር ሲመሩ የነበሩት ተብላችሁ ብትጠየቁ አብዛኛው ኦርቶዶክስ ቸርች ነበር። ኦርቶዶክስ ቸርች በድሮ ጊዜ ሃይማኖትና መንግስት አይለያዩም። ስለዚህ ክርስቲያን ሃይላንድ ኪንግደም ስታስቡ ከምን ጋር ማገናኘት አለባቸው? በኢትዮጵያን ኦርቶዶክስ ቸርች ጋር ማገናኘት አለባቸው። ስለዚህ በዛ ጊዜ ፔሪየድም በጣም ክርስትና እንደተስፋፋ በዚህ ደግሞ በሚዲቫል ወይም በመካከለኛ ዘመን ደግሞ ብዙ ቤተክርስቲያኖች ብዙ እንደተስፋፉ ኮንስትራክተር እንደሆነ ይታወቃል ማለት ነው። Some churches and monasteries played essential role as a center of learning and launching pads for the expansion of the church. አንዳንድ ቤተ ክርስቲያኖች እና ገዳማት በጣም ጥሩ የሚባለው ሚና ተጫውቷል። ለምን? ይሄ ሃይማኖት እንዲስፋፋና ሴንተር ኦፍ ለርኒንግ እንዲሆን የትምህርት ማዕከል እንዲሆን በጣም ትልቅ ሚና ተጫውቷል ማለት ነው። አንዳንድ ቤተክርስቲያኖችና ገዳማት ማለት ነው። One was the monasteries of ደብረ ቢዘን in Eritrea, ደብረ ሐይቅ in Amara, ደብረ ሊባኖስ in ሸዋ። ከነዚዎቹ ሞናስትሪዎች ወይም ገዳማት አንደኛው ደብረ ቢዘን የሚባለው ኤሪትሪያ ውስጥ፣ ደብረ ሐይቅ የሚባለው አማራ ውስጥ፣ ደብረ ሊባኖስ የሚባለው ሸዋ ላይ በጣም ትልቅ የሆነ ሚና ተጫውቷል። ለምን? ቤተክርስቲያኑ እንድትስፋፋና ሴንተር ኦፍ ለርኒንግ እንድትሆን በጣም ዋና ተፈጥሮላቸዋል ማለት ነው። ጥሩ ሚና ተጫውቷል ማለት ነው። Among the most prominent religious figures that played an outstanding role in expanding Christianity in Ethiopia areas outside of the traditionally Christian regions of early medieval Ethiopia include Abba ኢየሱስ ሞዓ፣ አባ ጊዮርጊስ ዘጋስጫ እንደ አባ ታደለ ሃይማኖት። ከነዚዎቹ ሲመጥር ከሆኑ ሃይማኖትን በማስፋፋት ላይ ትልቅ ሚና ከተጫወቱ ሰዎች በሜዲቫል ፔሪየድ ላይ እነማን ይጠቀሳሉ? እነ አባ ኢየሱስ ሞዓ፣ አባ ጊዮርጊስ ዘጋስጫ እና አቡነ ተክለ ሃይማኖት። እነዚህ ሰዎች በጣም ከሚጠቀሱና ስመጥር ከሆኑ ሰዎች አንደኞቹ ናቸው ማለት ነው። At the end of 15th century, Portuguese voyage of discovery opened the way for contact between Catholicism and Ethiopia. ምንድነው? በ15ኛ ክፍለ ዘመን ላይ ፖርቹጋል የሚባሉ እና ስፔን የሚባሉ ሀገራቶች እንዳጠቃላይ ምን ጀምሯል? ቮይጅ ጉዞ ጀምሯል። ወደ ዓለም ሁሉ የተስፋፉበት በየትኛውም ቦታ እየሄዱ ኤክስፒዲሽን ቮይጅ ያደርጉ ነበር፣ ጉዞ ያደርጉ ነበር። ይህ ደግሞ ማድረጋቸው በተለይ ስፔሻሊ ፖርቹጋል ይህንን ኤክስፒዲሽን ወይ ቮይጅ ማድረጋቸው ቮይጅ ኦፍ ኤክስ ዲስከቨሪ አንዳንድ ቦታዎችን ግኝቶችን ለማግኘት መዞራቸው ምንድነው የፈጠረው? ኢትዮጵያና ካቶሊሲዝም የሚባል ሃይማኖት ኮንታክት እንዲኖረው ወይም ግንኙነት እንዲኖረው ትልቅ በር ፈጥሮላቸዋል ማለት ነው። From the mid 16th to the early 7th century, the Catholics, namely the Jesuits, unsuccessfully tried to convert Ethiopian Orthodox Church to Catholicism. ከ16ኛው አጋማሽ እስከ 17ኛው ሴንቸሪ ወይም ክፍለ ዘመን መነሻ አካባቢ ካቶሊክ የሚባል ወይም በስሙ ጄሱት የሚባል የካቶሊክ እንትኖች ማህበረሰቦች ወደ ኢትዮጵያ በመምጣታቸው ኢትዮጵያን ኦርቶዶክስ ቸርችን ወደ ካቶሊሲዝም ለመቀየር በጣም ለፍቷል፣ ግን አልተሳካላቸውም ማለት ነው። እነዚህ በዘወይ ጄሱት የሚባሉ ኮሚኒቲ ኦፍ ጂሰስ ተብሎ ይጠራሉ በሌላ ቋንቋ ማለት ነው። ጄሱት እንደማን ናቸው ተብላችሁ ብትጠየቁ የኢየሱስ ምንድናቸው? ማህበረሰብ ናቸው ተብሎ ነው የሚታወቁት ማለት ነው። ስለዚህ እነዚህ ከፖርቹጌዝ ተነስቶ ወደ ኢትዮጵያ በመምጣት ካቶሊክን ለማድረግ ወደ
ኢትዮጵያን ለማስፋፋት ኦርቶዶክስ ቸርችን ወደ ካቶሊሲዝም ለመቀየር በጣም ሙከራ አድርጎ ነበር። ነገር ግን አልተሳካላቸውም ማለት ነው። In the mid-16th century, Ethiopian rulers allowed Jesuits to preach in the country. በ16ኛ ክፍለ ዘመን አጋማሽ አካባቢ የኢትዮጵያ ገዢዎች እነዚህ ጄሱት የሚባሉ ካቶሊስቶችን የካቶሊክ ሰዎች ኢትዮጵያ ውስጥ ይህንን የራሳቸውን ሃይማኖት እንዲያስፋፉ ወይም እንዲሰብኩ ፍቃድ ሰጥቶላቸው ነበር። ባይዘወይ ነግራችኋለሁ እዚህ ጋር እንዳትረሱት። ጄሱት የሚባለው ምንድነው? ጂሰስ ኮሚኒቲ የሚባል ስም ተሰጥቶላቸው ከካቶሊክ የወጡ ሰዎች ናቸው ወደ ኢትዮጵያ መጡት ስላችሁ። ካቶሊክ ናቸው፣ ኢትዮጵያን ደግሞ ወደ ካቶሊሲዝም ለመቀየር በጣም የጣሩ ሰዎች ናቸው ማለት ነው። In 1622, Susenyos publicly announced his adherence to Catholicism, a strategy to reinforce his political power. በ1622 ላይ ሱሴኒዮስ የሚባል ንጉስ ነበር በሰዓቱ ሲመራ የነበረው። ይህ ሰውዬ ራሱን ወደ ካቶሊሲዝም ወይንም ወደ ካቶሊክ ሃይማኖት ምን አድርጓል? ቀይሯል ማለት ነው። ይህ ወደ ካቶሊክ ሃይማኖት ቀይሯል። The Portuguese Jesuit Afonso Mendes was appointed Patriarch of Ethiopia in 1622 by Pope Urban VII and imposed changes against the former Orthodox religious practice. በሳቱ ከፖርቹጌዝ የመጣው ጄሱት ነበር ወይም አንድ ጄሱት ማንም የሚባል አፎንሶ ሜንዴዝ የሚባለው ሰውዬ ወደ ኢትዮጵያ ፓትርያርክ ሆኖ ወደ ኢትዮጵያ ተሾሞ መጥቶ ነበር በስንት 1622 ላይ። ይህ ሰውዬ የተሾመ በማን ልጅ ነው? በአርባን ሰቨን በሚባል ቄስ ወይም እንትን ነበር፣ ጳጳስ ነበር። ይህ ሰውዬ ደግሞ ወደ ኢትዮጵያ ሲመጣ ኦርቶዶክስ ቸርች ስታደግ የነበረውን እያንዳንዱን የሃይማኖት ስርዓቶች የሚያደርግ ነበር፣ በጣም ይቃወም ነበር፣ አግኒስት ያደርግ ነበር። These actions lead to uprising or social unrest and civil war in Gondar. ይህ ተግባራቸው አፎንሶ ሜንዴዝ የሚባለው ሰውዬ ቀድሞ ኦርቶዶክስ ቸርች ስታደርግ የነበራቸው ስርዓቶችን በመቃወም የተነሳ በጎንደር ላይ በጣም ይህ አክሽን ወይም ይህ ተግባሩ ምን አስነስቷል? በጣም ሰዎች ሲቪል ዋር ወይም የእርስ በርስ ግጭት ውስጥ እንዲገቡ፣ ሌሎቹ ደግሞ እንዲያምፁ ማህበረሰቡ እርስ በርስ እንዲጋጭ ትልቅ ሚና አስተዋጽኦ አድርጓል። ይሄ የሱ አክሽኑ ማለት ነው። It was concluded with expulsion of the Jesuits from the country. As a result, Susenyos was forced to resign. ይህ የእርስ በርስ ጦርነት መቼ ነው ያበቃው? ሱሴኒዮስ የሚባለው ንጉስ ስልጣኑን በገዛ ፈቃዱ እንዲለቅ በመገደዱ የተነሳ እነዚህ ጄሱቶች ከኢትዮጵያ እንዲወጡ ተደርጓል። ወይም ይሄ የእርስ በርስ ጦርነት እንዲያበቃም እናም ደግሞ እነዚህ ከኢትዮጵያ ሀገር እንዲወጡ እነዚህ ጄሱቶች እንዲወጡ ተደርጓል ማለት ነው። ይህን እንዲደረግ ደግሞ ያደረገው ምንድነው? ይሄ ሱሴኒዮስ ሲመራ የነበረው ንጉስ ሱሴኒዮስ የሚባለው ንጉስ በፍቃዱ ስልጣኑን እንዲለቅ በመገደዱ የተነሳ እነዚህ ጄሱቶች ከኢትዮጵያ ወጥተዋል ማለት ነው። He soon Emperor Fasilides expelled the Patriarch and European missionaries in 1636. በሱሴኒዮስ ቦታ ልጁ ፋሲሊደስ የሚባል ንጉስ ተተካ ማለት ነው። መጀመሪያ ሱሴኒዮስ ሲገዛ ነበር ኢትዮጵያን። ከዛ በኋላ ስልጣኑን በገዛ ፈቃዱ ተገዶ ለቀቀ። ከዛ በኋላ ይሄ ኢምፔረር ፋሲሊደስ የሚባለው ልጁ የሱ ልጅ መጣና እነዚህ ፓትሪያርኮችንና ከኢትዮጵያ የመጡትን ሚሽነሮችን እንዲወጡ አደረገበት። ስም 1636 ላይ እንዲወጡ አድርጓቸዋል። This action led to the complete closure
of Europeans to further contact with Europeans until the early 19th centuries. ይሄ አክሽን ወይም ይህ ተግባር ከኢትዮጵያ እነዚህ ፓትርያርኮችን እና ኢሮፒያን ሚሽነሪዎችን ከማስወጣቱ የተነሳ ይሄ ተግባር ምንድን ነው? የኢሮፒያን እና ኢትዮጵያኖችን እስከ 19 ሴንቸሪ መጀመሪያ አካባቢ እስከ 19ኛ ክፍለ ዘመን መጀመሪያ አካባቢ እንዳይገናኙ አድርጓቸዋል ማለት ነው። ምንም ግንኙነት እንዳይኖራቸው አድርጓቸዋል ማለት ነው። ይህም ደግሞ በሌላ መጽሐፍ ምንድን ነው የሚለው ክሎዝ ዶሪ ፖሊሲ ተብሎ ይጠራል። እዚህ ጋር እንዳትረሱ ክሎዝ ዶር ፖሊሲ ይባላል። ክሎዝ ፖሊሲ ተብሎ ይጠራል ማለት ነው። ይህ ኢትዮጵያና ከሌሎች ውጪ ሚሽነሪዎች ጋር እንዳይገናኙ የኢትዮጵያ ሰዎች ማለት ወደ ኢትዮጵያ ከውጪ ሀገር ሰዎች እንዳይገቡ ማድረጋቸው ምንድን ነው የሚባለው? ይህ ፖሊሲ ክሎዝ ዶር ፖሊሲ ይባላል። ይህንን ደግሞ ያቋቋመው ማን ነው? ፋሲሊዴስ ነበር ማለት ነው። At the opening of 19th century, Catholic and Protestant missionaries started evangelization activity in Ethiopia. እስከ 19ኛ ክፍለ ዘመን መከፈቱ የተነሳ ካቶሊክ እና ፕሮቴስታንት ሚሽነሪዎች ወደ ኢትዮጵያ በመምጣት ይህንን ወንጌል ኢቫንጀሊዝም ማድረግ ወይም ወንጌልን ፕሪች ማድረግ ጀመሩ ማለት ነው። በ19ኛ ክፍለ ዘመን እስከዛ ድረስ ከ17ኛ ክፍለ ዘመን እስከ 19ኛ ክፍለ ዘመን መጀመሪያ አካባቢ ከኢትዮጵያ ከውጪ ሀገራቶች ወደ ኢትዮጵያ የገባ ሰው የለም ተብሎ ይታሰባል። ከሁለት ሰዎች በስተቀር ማለት ነው። ሁለት ሰዎች አሉ ወደ ኢትዮጵያ የገቡት በምስጢር። ከነዚህ ሰዎች በስተቀር ወደ ኢትዮጵያ የገቡ ኢሮፒያኖች እንዳልነበሩ ነው የታሪክ የሚናገረን ማለት ነው። The Catholic missionaries led by Giuseppe Sabto, Giustino de Jacobis and Cardinal Massaja were active. እነዚህ ካቶሊክ ሚሽነሪዎች በማን ሲመሩ ነበር? ጉሴፕ ሳፔቶ፣ ጉስቲኖ ደ ጃኮብ እና ካርዲናል ማሳጃ በሚባሉ በጣም አክቲቭ ሆነው ይመሩ ነበር። እነዚህ የካቶሊክ ሚሽነሪዎች ማለት ነው። ሲስቴማቲክ አፕሮች ባይ ትሬንድ ፕሮቴስታንት ኢናብል ዘም ቱ ዊን ዘ ኮንፊደንስ ኦፍ ሎካል ፒፕል። ሲስቴማቲክ የሆነ አቀራረባቸው እነዚህ የሰነጠሉ የፕሮቴስታንት ሚሽነሪዎች በጣም የሰነጠሉ ናቸው። ከዛ የተነሳ ሎካል ፒፕል ላይ የነበሩ ሰዎችን ምን አድርጓቸዋል? የእነሱን ኮንፊደንስ ምን አድርጓቸዋል? አሸንፏል ማለት ነው። በጣም ሲቀርቡ እንትን ናቸው፣ ሲስቴማቲክ ናቸው፣ በጣም የሰነጠሉ ናቸው። ከዛ የተነሳ ሎካል ፒፕሎችን ምን አድርጓቸዋል? የእነሱን ኮንፊደንስ አሸንፎ ኢትዮጵያ ውስጥ ፕሮቴስታንት እንዲስፋፋ አድርጓል ማለት ነው። ሌላኛው ፕሮቴስታንት ሚሽንስ ኢንክሉድድ ዘ አንግሊካን ቸርች ሚሽነሪስ ሶሳይቲ፣ ዘ ቸርች ሚሽነሪ ሶሳይቲ ኦፍ ለንደን ኤንድ ዘ ዌስሊያን ሜቶዲስት ሶሳይቲ ሊድ ባይ ሳሙኤል ጉባት፣ ሲደብሊው ኢንሰንበርግ ኤንድ ክራፒፕ። ይህ የፕሮቴስታንት ተልእኮ እነማን ነበር የላኩት ከኢሮፒያ ወደ ኢትዮጵያ? አንግሊካን ቸርች ሚሽነሪ ኦፍ ሶሳይቲ የሚባለው፣ ሌላኛው ቸርች ሚሽነሪ ሶሳይቲ ኦፍ ለንደን የሚባለው፣ ሌላኛው ደግሞ ዌስሊያን ሜቶዲስት ሶሳይቲ የሚባለው በማን ሲመሩ ነበር? ሳሙኤል ጉባታ፣ ኢንሰንበርግ እና ክራፍት በሚባለው ሰዎች ሲመሩ ነበር ማለት ነው። እነሱ ሚሽን ሲመሩ ነበር ማለት ነው። In the early 20th century, the Sudan Interior Mission started its work in Walaita, Hadia, and Kambata. በሃያኛው ክፍለ ዘመን አካባቢ ደግሞ ከሱዳን የመጡ ሚሽነሪዎች ስራቸውን የት አድርጓል? ወላይታ ውስጥ፣ ሀዲያ ውስጥና ካምባታ ውስጥ ወንጌልን በማስፋፋት ረገድ በጣም ብዙ ሚና ተጫውተዋል ማለት ነው። However, the missionaries were forced to leave the region due to the Italian occupation.
ኦኩፔሽን ምንም እንኳን እነዚህ ሰዎች ኢትዮጵያ ላይ ወንጌልን ለማስፋፋት ወይም ሪጅኖች ወላይታ፣ ሀዲያና ካምባታ አካባቢ በ20ኛው ክፍለ ዘመን አካባቢ መጥተው ፕሪች ለማድረግ ቢመጡም ምንም እንኳን እንዲወጡ ተደርጓል። ከምን የተነሳ ጣሊያኖች ኢትዮጵያን በመውረራቸው የተነሳ ይህንን ሪጅኑ ጥለው እንዲወጡ ተደርጓል ማለት ነው። they returned after Italians were expelled from Ethiopia and Protestantism expand further. እነዚህ ሰዎች እንደገና ጣሊያኖች ከኢትዮጵያ ወደ አገራቸው ሲመለሱ ወጥተው ሲያልቁ እነዚህ ፕሮቴስታንት የሚባሉ ሰዎች የፕሮቴስታንት ሚሽንን የያዙ ሰዎች ወደ ኢትዮጵያ በመምጣታቸው የተነሳ እንደገና ፕሮቴስታንቲዝም ወይም ፕሮቴስታንት የሚባለው ሃይማኖት ከእንደገና እንዲስፋፋ ምክንያት ሆኗል ማለት ነው። Both Catholic and Protestant missionaries made use of various means to spread Christianity. ሁለቱም ካቶሊክ እና ፕሮቴስታንት ሚሽነሪዎች የተለያዩ መንገዶችን ይጠቀሙ ነበር። ክርስቲያንን ለማስፋፋት የተለያዩ መንገዶችን ይጠቀሙ ነበር። For example, they translated spiritual books into first language. They adopted local names for God. They established schools and medical centers for locals and preached the faith. ለምሳሌ ሃይማኖታዊ የሆኑ ወይም መንፈሳዊ የሆኑ መጽሐፍቶችን በኢትዮጵያ ቋንቋ ምን ያደርጉ ነበር? ይተረጉሙ ነበር። ሌላኛው ደግሞ የእግዚአብሔርን ስም በምን ያደርጉ ነበር? በዛ ሎካል በነበረው በዛ ሰፈር በነበረው ቋንቋ ይሰይሙ ነበር። ከዛ ሲቀጥል ደግሞ እነዚህ ትምህርት ቤቶችን ይከፍቱ ነበር። በዛ ቦታ ትምህርት ቤቶችን ይከፍቱ ነበር። ሌላኛው ደግሞ የጤና ሴንተሮችን ይከፍቱ ነበር እዛ ቦታ። እነዚህ ሰዎች ደግሞ ሎካል ፒፕሎች ያንን ለመጠቀም ሲመጡ እነሱ ምን ያደርጉ ነበር? ወንጌልን ይሰብኩላቸው ነበር። ይህንን እምነት ፕሪች ያደርጉ ነበር ማለት ነው። ኢቨንቹዋሊ ኮንቲኒየስ and systematic indoctrinations seems to have resulted in the grafting of new teaching on indigenous religion. ቀስ በቀስ ይህንን ሃይማኖት በማስፋፋት ረገድ ሲስቴማቲካሊ በሆነ መንገድ እያሳመኑ መጡ። ይህንን አዲስ ሃይማኖት ወይም አዲስ ትምህርት እያሳመኑ መጡ። እነማን ላይ? ኢንዲጂነስ ሪሊጅን በሚባሉ ወይም አገር በቀል የሆኑ ከዚህ በፊት ፓርት 1 ላይ አይ ቲንክ ፓርት 1 ወር ፓርት 2 ላይ አይተነዋል ስለ ኢንዲጂነስ ሪሊጅን። እሱን በደንብ ብታዩ አሪፍ ነበር። ቻፕተር 3 ፓርት 2 አይተናል። እሱ ላይ ተመልሳችሁ ካላያችሁ ወደዛ ተመልሳችሁ ስለ ኢንዲጂነስ ሪሊጅን ኦፍ ኢትዮጵያ ቢታዩ አሪፍ ነው። ስለ እነዚህ በጣም በእነሱ ላይ በመናገር ይህንን አዲስ ትምህርት በማውራት ምን አድርጓቸዋል? ማሳመን ጀምሯል። ኢንዶክትሪኔት ማድረግ ጀምሯል ማለት ነው። As a result, large numbers of followers were attracted. ከዚህ የተነሳ ብዙ ህዝብ ምን አድርጓል? ብዙ ህዝብ ለመከተል ምን አድርጓል? አትራክትድ ሆኗል። ወይ በጣም አትራክትድ ሆኖ ለዚህ ሃይማኖት በጣም ብዙ ተከታዮች እንዲኖሯቸው አድርጓቸዋል ማለት ነው። ሌላኛው ኢስላም arose in the early 7th century in the Arabian Peninsula and spread to other parts of the world. ኢስላም የሚባለው ሃይማኖት በ7ኛው ክፍለ ዘመን መጀመሪያ አካባቢ በአረቢያን ፔኒንሱላ እንደተነሳና ከዛም ደግሞ ወደ ሌላኛው የዓለማችን ክፍል እንደተስፋፋ መጽሐፋቸው ይናገራል። እዚህ ጋር አንድ ነገር መናገር የሚፈልገው ነገር ቢኖር እኔ መጽሐፍ ላይ ያለውን ነገር ነው የሚያስተምረው። ከእናንተ መጽሐፍ ውጭ ያለውን ነገር አላስተምርም። ስለዚህ አንዳንድ ልጆች ደግሞ ለምንድን ነው ይሄ የሆነው ምናምን ብሎ ብዙ ጊዜ ኮመንት ላይ ይጽፋሉ። ማለት በሃይማኖት ጉዳይ በጣም ብዙ ጊዜ ክርክር ምናምን ኮመንት ላይ ይጻፋል። ይሄ ደግሞ አስፈላጊ አይደለም። እኔ ለማስተማር የፈለኩት ነገር እዚህ ጋር ያለውን ነገር የተጻፈውን ነገር ኤክሲድ እንዳታገኙ አስተምራችኋለሁ። ከዛ ውጪ ምንም አይነት የማይሆን ኮመንት ባጽፉ አሪፍ ነው።
እሺ እንቀጥል ጎበዞች። When Prophet Muhammad began teaching Islam in Mecca, he came into a series of conflict with the Quraysh tribe. ፕሮፌት ሙሐመድ ወይም ነቢዩ ሙሐመድ የእሱን ትምህርት ወይም ይሄ እስላም የሚባለውን ትምህርት በመካ ላይ ማስተማር ጀምሯል። እሱ ደግሞ ይህንን ሲያስተምር ቁራይሽ ከሚባል ትራይብ ወይም ጎሳ በጣም ከባድ የሆነ ኮንፍሊክት ያጋጥመው ነበር ማለት ነው። When the persecution against his followers became serious, Prophet sent a small group of his followers, including his daughter, to the kingdom of Aksum in 1650 ብዙ ሰዎች እሱን ሲቃወሙት ግጭቱ በጣም የተስፋፋ በሄደ ቁጥር ምን አደረገ? ትንሽ ከሱ ተከታዮች ትንሽ ግሩፕን እና የሱን ልጅ ወደ ኢትዮጵያ ላከ ማለት ነው። ኢትዮጵያ ውስጥ ወደ አክሱም መንግስት ላከ ማለት ነው። በ615 ኤዲ ወደ ኢትዮጵያ ላከ ማለት ነው። ጃፋር አቡ ታሊብ lead this first group of refugees. ጃፋር አቡ ታሊብ የሚባለው ሰው ይህንን የመጀመሪያ ግሩፕ ስደተኞችን እየመራ ነበር ወደ ኢትዮጵያ መጣ ማለት ነው። In his advice to his followers, the prophet said of Ethiopia, a king under who none are persecuted. ፕሮፌት መሐመድ ምንድነው ብሎ የላካቸው? እነዚህን የእሱ ተከታዮችን ምን ብሎ ነው ምክር የሰጣቸው? በኢትዮጵያ ውስጥ ያሉ ንጉሶች እንዳሉ እንደ ቁራይሾች አያሰቃዩአቸውም ብሎ ነው አድቫይስ ሰጥቶ ምንድነው ወደ የላካቸው? ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ የላካቸው Here is a land of righteousness where God will give relief from what you are suffering. እነዚህ ኢትዮጵያ ውስጥ ያሉ ሰዎች ትክክለኛዎች ናቸው፣ እናም ደግሞ ጥሩዎች ናቸው። እግዚአብሔር ደግሞ ለእናንተ ከዚህ ስቃይ ጥሩ ቦታ ይሰጣቸዋል ብሎ ነው ወደ ኢትዮጵያ ይላካቸው ማለት ነው። As a result, Aksumite king Armai Ilaseham or Ahmed Ali Najash in Arabic source gave them asylum from 1650 up to 2080. ፕሮፌት መሐመድ አምኖ ነው የላከው ወደ ኢትዮጵያ። ከዚህ የተነሳ የአክሱማይት ኪንግ ንጉሥ ነበረ በሰዓቱ አርማህ ኤላሳሃም የሚባለው ሰውዬ ወይም በአረብኛ አህመድ አልነጃሽ የሚባል ስም አለው። ምንድነው የሰጠው? የጥገኝነት ቦታ ሰጥቷል። መቼ? እስከ 615 እስከ 28 ድረስ ያለው ጊዜ ላይ ስንት ዓመት ሙሉ እንዲቀመጡ? 13 ዓመት ሙሉ እንዲቀመጡ የጥገኝነት ቦታ ሰጥቷቸው ነበር ማለት ነው። The warm reception and good attributes of the King Aksum towards the Muslim refugees moved Prophet Muhammad not to conduct a jihad against Ethiopia. ጥሩ ሲቀበሉ በጥሩ ሁኔታ ነው፣ ሞቅ ባለ ሁኔታ በመቀበላቸው የተነሳና ጥሩ ባህሪ በማሳየታቸው የተነሳ ለነዚህ ሪፊውጂዎች ወይም ለነዚህ ስደተኞች ኢትዮጵያ ውስጥ ለመጡ ስደተኞች በፕሮፌት መሐመድ ምን ብሎ ነው ያስቀመጠው? በኢትዮጵያ ላይ ምንም እንኳን በኢትዮጵያ ላይ ጂሃድ የሚባል ነገር እንዳይነሳ እንዳይታወጅ ብሎ ቃል ኪዳን አስቀምጦ አልፏል ይባላል። ጂሃድ ማለት ሆሊ ሙስሊም ዋር ነው የሚባለው፣ እንዳትረሱት። ዋት ዘ ጂሃድ ከተባላችሁ ሆሊ ሙስሊም ዋር ወይም ቅዱሱ የእስላም ጦርነት ነው የሚባለው። ስለዚህ ኢትዮጵያ ውስጥ ይሄ ጂሃድ የሚባለው ወይም የእስላም የቅዱሱ ጦርነት እንዳይነሳ
ከልክሎ ነው ያለፈው ማለት ነው። After returning the Muslim immigrant to Arab safely around 628 AD, the Prophet continued to maintain closer link and exempted the kingdom of Aksum from jihad in the futures. እና እነዚህ ሰዎች በ628 ኤዲ ወደ ኢትዮጵያ በመምጣታቸው ከኢትዮጵያ ወጡ። ወዴት? ወደ አረብ ማለት ወደ መጡበት ሀገር ከ13 ዓመት በኋላ በምንም አይነት ጉዳት ሳይደርስባቸው ሴፍሊ ወደ ሙስሊም ሀገር ወደዛ አረብ ተመልሶ ሄዷል። በዚህ የተነሳ በጣም ጥሩ ግንኙነት ነበራቸው የኢትዮጵያ አክሱም ኪንግደም እና እንትና ማለት ነው ፕሮፌት መሐመድ ማለት ነው። እናም ደግሞ ምን ብሎ ነው ቃል ኪዳን አስቀምጦ ያለፈው? ወደፊት ምንም አይነት ጂሃድ ኢትዮጵያ ውስጥ እንዳይነሳ ብሎ አስቀምጦ ነው ያለፈው ማለት ነው። Islam was introduced to the Horn through peaceful means following the trade routes. እስልምና ወደ ኢትዮጵያ ሲገባ እንደ ሌሎቹ ሀገራቶች በፎርስ ሳይሆን በምንድነው ሰላማዊ በሆነ መንገድ ነው። በየትኛው መንገድ ነው ያለፈው? በንግድ በኩል ወደ ኢትዮጵያ ገብቷል ማለት ነው። እንደ ሌሎቹ ሀገር በፎርስ ሳይሆን በምንድነው በሰላም ወደ ኢትዮጵያ ገብቷል ማለት ነው። ሙስሊም ክሌሪክስ and merchants served as the missionaries of Islam in the Horn of Africa. በአፍሪካ ቀንድ አካባቢ የነዚህ ሙስሊም መርቻንቶች ወይም ሙስሊም ነጋዴዎች እንደምን ያገለግሉ ነበር? እንደ ሚሽነሪ ይጠቀሙ ነበር። እስልምናን ለማስፋፋት በጣም ትልቅ ሚና ከተጫወቱ ሰዎች ሙስሊም ክለርክስ እና እነዚህ መርቻንቶች ነበሩ ማለት ነው። Islam was introduced to the region through the three main gates. እስልምና ወደ ኢትዮጵያ እንዲገባ በሶስት መንገድ ነው በሶስት መንገድ ነው የገባው። ወደ ኢትዮጵያ ሪጅን እንዲገባ በሶስት ጌት ወይ ነው የገቡት። የመጀመሪያው these were the Red Sea in the northern Gulf of Aden in the east, Indian Ocean in the southeast. የመጀመሪያ በየትኛው በኩል ነው የገቡት? በሬድ ሲ በኩል ነው። ሬድ ሲ በኖርዘርን ፓርት ኦፍ ሆርን ኦፍ አፍሪካ ከሆርን ኦፍ አፍሪካ በላይ በኩል በኖርዘርን በኩል በሰሜኑ በኩል ነው የገቡት። ገልፍ ኦፍ ኤደን ደግሞ በኢስት በኩል ወይም በምስራቅ በኩል፣ ኢንዲያን ኦሽን ደግሞ ከሳውዝ ኢስት ወይም ደቡባዊ ምስራቅ በኩል በዚህ በሶስት በኩል እንደገባ ይታወቃል። ወደ ሆርን ኦፍ አፍሪካ እንዳትረሱት። የእስልምና በሶስት ሜን ጌት ወይ ነው የገባው። በሶስት አቅጣጫ ነው የገባው። የመጀመሪያ ሬድ ሲ ነው፣ ሁለተኛ ገልፍ ኦፍ አፍደን በኩል ነው፣ ሶስተኛ ኢንዲያን ኦሽን አካባቢ በዛ መንገድ ነው የገባው ማለት ነው። After destruction of Adults in 702 AD, Muslim Arabs had occupied the Dahlak Islands. ከ702 ኤዲ ላይ ሙስሊም አረቦች ዳህላክ የሚባለውን አይስላንድን አዱልስ የምትባለውን ቦታ ዲስትራክት በማጥፋታቸው የተነሳ አረቦች ምን አድርጓል? ያንን ዳህላክ የሚባለውን አይስላንድ ወይም ውሃ አጠገብ ያለች ደሴት ዳህላክ ማለት አይስላንድ ማለት ደሴት ናት። ያንን ዳህላክ የምትባለውን ደሴት እንዲቆጣጠሩ እንዲይዙ ምክንያት ፈጥሮላቸዋል ወይም ጥሩ አጋጣሚ ፈጥሮላቸዋል ማለት ነው። By then, Islam had already been firmly established in the Iceland. በዘተነሳ እስልምና እዛ ቦታ በዛ አይስላንድ አካባቢ በጣም established እንዲሆን በጣም እንዲስፋፋ በጣም እንዲሆን ዋና ምክንያት ሆኖላቸዋል ማለት ነው። Later in the 10th century, the Muslim Sultanate of Dahlak was established. በዚህ የተነሳ በ10ኛ ክፍለ ዘመን አካባቢ የሙስሊም ሱልጣናት በዳህላክ ላይ እንዲመሰረት አድርጓል ማለት ነው። ሙስሊም ሱልጣናት ማለት ቅድም ስለ ክርስትና ስናወራ ክርስቲያን ሃይላንድ ኪንግደም እያለን ስለ ክርስትና ሃይማኖት የተመሰረተ መንግስት እንደነበረ ኢትዮጵያ ውስጥ ነግራችሁ ነበር። አሁን ደግሞ ሙስሊም ሱልጣናት ማለት ምንድነው? የሙስሊም ስቴት ወይም የሙስሊም መንግስት ማለት ነው። በዛ ዳህላክ የሚባለው ቦታ ላይ ምን ሆኗል? ኤስታብሊሽድ ሆኗል ማለት ነው። በ10ኛው ሴንቸሪ እንዳትረሱት።
Muslim communities began to settle on the Red Sea coastal region about the same time። ያው እዚህ ሙስሊም ማህበረሰብ ደግሞ በዚህ በሬድ ሲ ኮስታል አካባቢ ወይም ዳርቻ አካባቢ ምን ሆኗል በጣም ተስፋፍቶ ይኖር እንደነበረ ይታወቃል ማለት ነው። ሙስሊም ኮሚኒቲ እዛ ሴትል መሆን ጀመረ። እዛ ቦታ በጣም ሴትል ሆኖ መቀመጥ ጀምሯል ማለት ነው። They converted much of the pastoral peoples living in the lowlands of Red Sea coast to Islam። እነዚህ መጥተው በዛ ሬድ ሲ አካባቢ ሴትል ያደረጉ ሰዎች እነዚህ ፓስቶራሊስቶችን ወይም ዘላን የሚባሉ በአንድ ቦታ ተቀምጠው ማይኖሩ አይደለ፣ በጣም ዘላን የሚባሉ ለምግብ ፍለጋ ስላችሁ ለግጦሽ ፍለጋ ለውሃ ፍለጋ ብለው ከብቶቻቸውን ከአንድ ቦታ ወደ ሌላ ቦታ ይዞ የሚሄዱት ሰዎች ፓስቶራል ነው የሚባሉት። እነዚህ ዘላኖች ወደዚህ እስልምና እንዲቀይሩ ሃይማኖታቸውን እስልምና እንዲያደርጉ በጣም በዚህ አካባቢ እንቅስቃሴ በጣም ከፍተኛ ነበር፣ ሬድ ሲ አካባቢ ማለት ነው። እነዚህ ሎላንድ አካባቢ የሚኖሩ ሰዎች ዝቅተኛ ቦታዎች ላይ የሚኖሩ ሰዎች ወደዚህ ሃይማኖት እንዲቀይሩ ትልቅ አስተዋጽኦ አድርጓቸዋል ማለት ነው። But Islam failed in penetrating the interior of northern Ethiopia from lowland። እነዚህ እስልምና ወደ ሰሜኑ ኢትዮጵያ አካባቢ ከሎውላንድ ተነስቶ ወደ ሰሜኑ የኢትዮጵያ ክፍል ፔኔትሬት አድርጎ ወይም ጥሶ እንዳይገባ በጣም አልቻለም ማለት ነው። This was mainly because Christianity was well established in highland regions since the mid 4th century AD። ከአራተኛው ክፍለ ዘመን አጋማሽ ጀምሮ ኢትዮጵያ ውስጥ በዛ ሪጅን አካባቢ ክርስቲያኒቲ በጣም የተስፋፋ ነበር። ያ ማለት አራተኛ ክፍለ ዘመን ማለት አጋማሽ ማለት ከ350 እስከ 399 ድረስ ያለው ጊዜ ምንድነው ባለው ሁለተኛ አጋማሽ የአራተኛ ክፍለ ዘመን ሁለተኛ አጋማሽ ተብሎ ነው የሚታወቀው ማለት ነው። ስለዚህ በዚህ የተነሳ ብዙዎች ስለነበሩ በዛ ሰዓት ብዙዎች እዛ ስለነበሩ እንትን ማድረግ አልቻሉም ማለት ነው። ኖርዘርን ፓርት ላይ በጣም እስልምና በአራተኛ ክፍለ ዘመን አጋማሽ አካባቢ በጣም ተስፋፍቶ ስለነበረ እስልምና ወደዚህ ቦታ እንዲስፋፋ አልቻለም ማለት ነው። Consequently, Islam was confined to lowland region in northern Ethiopia። በዚህ ምክንያት የተነሳ እስልምና ወደ ኖርዘርን ፓርት ሳይቀጥል እዛው ሎላንድ አካባቢ ያሉት ማህበረሰቦች ላይ ብቻ እንዲጸና አድርጓቸዋል ማለት ነው። The other direction through which Islam entered and gradually spread into Ethiopian interior was the port of Zeila on the coast of the Gulf of Aden። ሌላኛው ዳይሬክሽን አለ። እሱ ምንድነው? እስልምና ወደ ውስጠኛው ክፍል እንዘልቆ እንዲገባ አደረገው። ቀስ በቀስ እንዲስፋፋ ያደረገው ነገር ወደ ኢትዮጵያ አንዱ ዜላ ፖርት ወይም የዜላ ወደብ ነው ማለት ነው። ይህ የዜላ ወደብ የምንለው የት ነው የሚገኘው? በገልፍ ኦፍ አደን ዳርቻ አካባቢ ነው የሚገኘው ማለት ነው። After the destruction of Aduls, the importance of the Zela port began to increase። አዱልስ የምትባለው ፖርት ወይም ወደብ ዲስትራክት በመሆኑ ወይም በመጥፋቱ የተነሳ እነዚህ ዜላ የሚባለው ፖርት ደግሞ በጣም ኢምፖርታንሱ ወይም ጥቅሙ በጣም ጎልቶ እየወጣ ነበር። መጀመሪያ ማን ስለተበላሸች አረቦች የምን አዱልስ የሚባለውን ፖርት እንትን አድርጓቸዋል፣ ደምስሷቸዋል። ስለዚህ ዜላ ፖርት ቅድም ወደ አዱልስ ሲሄዱ ነበሩ ሰዎች ንግዳቸውን ወዴት አድርጓል? ወደ ዜላ አድርጓል። ይህ ነገር ደግሞ እስልምና እንዲፋፋምና እንዲስፋፋ በጣም ትልቅ ሚና ተጫውቷል ማለት ነው። ዘር several Arab Muslim merchants started to come to Horn through this port። ስለዚህ አብዛኞቹ አረብ ሙስሊሞች ነጋዴዎች ወዴት ይመጡ ነበር? ወደ ሆርን ይመጡ ነበር። ወደ በዚህ ፖርት አካባቢ ወደዚህ ፖርት ለንግድ ይመጡ ነበር። በዛ ጊዜ ደግሞ እስልምናን አስፋፍቷል ማለት ነው። the Zela trade route linked this port with rich interior of the Horn። ዜላ ትሬድ ሩት የምንለው የዜላ የንግድ መስመር
ኢትዮጵያ ውስጥ ወይም ሆርን ኦፍ አፍሪካ ላይ የውስጠኛው ፓርት ከውስጠኛው ፓርት ጋር ምን አድርጓቸዋል? ሊንክ አድርጓቸዋል ማለት ነው። ይህ ፖል ከውስጠኛው ከሆርን ኦፍ አፍሪካ ውስጥ ካለው ሰዎች ጋር በጣም የጠበቀ ግንኙነት እንዲኖራቸው አድርጓቸዋል ማለት ነው። ይህ የዜዳ የንግድ መስመር ማለት ነው። So Muslim Arab merchants used this route to spread the religion of Islam to the internet. ስለዚህ እነዚህ የሙስሊም አረብ መርቻንቶች ይህንን መንገድ በመጠቀማቸው የተነሳ ይህንን እስላም የሚባለው ሃይማኖት እስከ ውስጠኛው ክፍል ድረስ ምን አድርጓቸዋል? ስፕሪድ አድርጓል ወይም አስፋፍቷል ማለት ነው። As a result, Islam successfully spread into Eastern ሀረር ሸዋ ወሎ ሪጅን። ስለዚህ በዚህ የተነሳ እስልምና በከፍተኛ ደረጃ ወደ ኢስተርን ሀረር ሸዋ እና ወሎ በሚባሉ አካባቢዎች ላይ እንዲስፋፋ አድርጓል ማለት ነው። Later on, Islam spread to South Central Ethiopia's ባሌ፣ አርሲ and ሀዲያ region። ከዛ በኋላ ደግሞ እስልምና ወደ ሳውዝ ሴንትራል ወደ ሳውዝ እና ወደ ሴንትራል አካባቢ ወይም ወደ ማዕከላዊና ወደ ደቡብ አካባቢ ኢትዮጵያ እንዲስፋፋ አንዱ ባሌ፣ አርሲና ሀዲያ አካባቢ እንዲስፋፋ አድርጓል ማለት ነው። The third gateway of Islam to the Horn was Indian Ocean coast, from where it penetrated the Somalian region. ሶስተኛው መንገድ ደግሞ ምንድነው? እስልምና ወደ ሆርን እንዲገባ ያደረገው ኢንዲያን ኦሽን አለ። በኢንዲያን ኦሽን አካባቢ አድርጎ ወደ ኢትዮጵያ የገባው በዛ ጊዜ ደግሞ ወዴት ነው? ወደ ሶማሊያ ሪጅን አካባቢ ምን አድርጓል? ፔኔትሬት አድርጓል ወይም ጥሶ ገብቷል ማለት ነው። ጥሶ ገብቷል። ኢስላም ሪችድ ዘ ሶማሊያን ኮሚኒቲ ስሩ ኮስታል ታውንስ ኦፍ ሞቃዲሾ እንደ ብራይብ እንደ መርካ። እስልምና በጣም ወደ ሶማሊያን ኮሚኒቲ ወይም ወደ ሶማሊያን ማህበረሰብ በጣም ዘልቆ ገብቷል። በየትኛው በምን በኩል አድርገው? እነዚህ ኮስታል ታውን ወይም ዳርቻ ላይ ያሉ ከተሞች ወይም ሞቃዲሾ፣ ብራይቦ፣ ሜርካ በሚባል ቦታ የተነሳ እስልምና እንዲስፋፋ ወደ ሶማሊያ አካባቢ ወደ ሶማሊያ ኮሚኒቲ እንዲስፋፋ ትልቅ አስተዋጽኦ አድርጓል ማለት ነው። አረብስ and non-Arab Muslims merchants started to settle in these towns እና አረብና ነን አረብ የሆኑ ሙስሊም መርቻንቶች ወይም የሙስሊም ነጋዴዎች ወደዚህ ቦታ ወደዚህ ከተማዎች ምን አድርጓል? ሴትል ማድረግ ወይም መቀመጥ ጀምሯል ማለት ነው። በጣም መቀመጥ ጀምሯል። The introduction of Islam to the Horn of Africa was followed by the rise of a series of Muslim sultanate or estates. እስልምና በሆርን ኦፍ አፍሪካ መስፋፋቱን ተከትሎ እስላም የሙስሊም ሱልጣናት ወይም የሙስሊም መንግስት በኢትዮጵያ ውስጥ ወይም በሆርን ኦፍ አፍሪካ ላይ እንዲመሰረት ትልቅ አስተዋጽኦ አድርጓል። በአጠቃላይ ጀነራሊ ኢስላም ኤንድ ትሬድ ሊድ ቱ ዘ ኢመርጀንሲ ቱ several ሙስሊም ስቴት ወይም ሙስሊም ሱልጣኔት እና በአጠቃላይ እስልምናና ንግድ በኢትዮጵያ ውስጥ በጣም ብዙ የሆኑ ሙስሊም ሱልጣኔቶች እንዲመሰረቱ አድርጓቸዋል ማለት ነው። along the trade route deep into the empire, Islam and Christianity have coexisted peacefully in Ethiopia. እነዚህ ነጋዴዎች ወደ ኢትዮጵያ ወደ ውስጠኛ አካባቢ መጥተው በመስፋፋታቸው የተነሳ እስልምናና ክርስትና የሚባለው ሃይማኖት ሁለቱ በሰላም ኢትዮጵያ ውስጥ መኖር ችሏል ማለት ነው። The establishment and the growth of Islam contributed to the development and the enrichment of the cultures of the region. እስልምና ኢትዮጵያ ውስጥ ኢስታብሊሽድ መሆኑና ማደጉ ምን አድርጓል? በጣም አንዳንድ አካባቢ ላይ ካልቸራል ነገሮች እንዲያድጉ እናም ደግሞ በጣም እንዲስፋፉ ትልቅ አስተዋጽኦ አድርጓል። The mosques and the Islamic center of learning developed. ከዛ የተነሳ የእስልምና መስጊዶች እናም ደግሞ ኢስላሚክ ሴንተር ኦፍ ለርኒንግ በኢትዮጵያ ውስጥ እንዲያድግ ትልቅ አስተዋጽኦ አድርጓል ማለት ነው። The city of Harar which
flourished from the first quarter of 16th century is one very good example of such an Islamic cultural center. የሐረር ከተማ በመጀመሪያው 16ኛው ክፍለ ዘመን በመጀመሪያው ኳርተር ምን ሆኗል? አንዱ የኢስላሚክ ካልቸራል ሴንተር ምንድነው ጥሩ ኤግዛምፕል የሚሆን ቦታ ነው ማለት ነው። የሐረር ከተማ ማለት ነው። በጣም በኢትዮጵያ ላይ እንደሚታወቀው የሐረር ከተማ እስልምና የተስፋፋበት በዛ ላይ ደግሞ ካልቸራል ኢስላሚክ ካልቸራል ሴንተር ያለበት ቦታ ነው ማለት ነው። At the same time, Ethiopia Muslims maintained close links with Islamic centers of Arab, Egypt, Yemen through trade, pilgrimage, and a visit for religious training. በተመሳሳይ ሰዓት የኢትዮጵያ ሙስሊም ከነዚህ ኢስላሚክ ሴንተር ከሆኑ ሀገራቶች ጋር ከአረብ፣ ከኢጅፕት እና ከግብፅ እና ከየመን ሀገር ሰዎች ጋር በንግድ በመንፈሳዊ ጉዞ ሌላኛው ደግሞ ቪዚት ወይም እነዚህ ቱሪስቶች መንፈሳዊ ትሬኒንጎች ለማግኘት ከነዚህ ጋር በጣም ትልቅ ቁርኝነት ነበራቸው ማለት ነው። በየትኛው በዚህ ኢስላሚክ ከሆነው ወርልድ ጋር እነሱም ኮንታክት እንዲያደርጉ በጣም እድል ፈጥሮላቸዋል። ፒልግሪሜጆች ወይም መንፈሳዊ ጉዞዎች፣ ሪሊጂየስ ወይም ሃይማኖታዊ ስልጠናዎች፣ ንግድ ምናምን። በቀጣይ ዘ ሴትልመንት ፓተርንስ ኦፍ ፒፕልስ ኦፍ ኢትዮጵያ የሚለውን ቶፒክ እናያለን። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጥናት።